ሰሙ ግን ምን አጭሶ ነው ግን ይገርማል እኮ ሳብ ላይ የማውራት አቅም አለ። እሺ ዛሬ ሰላም ያለውን ተናገረ። ያው እሱ የሚያጨሰው ነገር ስላለ ምናልባት ሰሙሻ አጭሶ ከሆነ ያንን እንዲያጨስ ለመግዛት ነበር የፈለገው። ተሳዳቢ ነው፣ ሮያል ተሳዳቢ ነው። እኔን በደንብ ለብዙ ዓመታት ሲሰድብ የነበረ ማለት ነው። እና ጌታ ምስክር ነው፣ እስረኛ ነው አልኩ። የትም አይሄድም ከዚህ ከኛ ቤት ውጭ። እኔ ስከፍት እኔ ጋር ነው ያለው፣ እዚህ ስንከፍት እዚህ ነው ያለው። ያው ተመላላሽ ታካሚ ብለን እንደምንጠራው ማለት ነው። የሰራዊት ጌታ እግዚአብሔር አንድ ቀን ልብህን ነክቶ ልክ ሰሙ ጌታ እንደተቀበለ አይለወጡም የተባሉ ሰዎችን እግዚአብሔር በፍቅሩ እያሸነፈ እንደለሚለውጥ ያው ነዝንዛችሁት ወይ ደግሞ ጨቅጨቃችሁት ይህንን የጽድቅ መንገድ ተው ብላችሁት ካላላችሁት በስተቀር ልትነዘንዙት እንደምትችሉ አስባለሁ። በስድብ ልታደክሙት ልታስቆሙት ማለት ነው። ጌታ ይረዳዋል። በቃ አንድ ጊዜ በቃ የውሸት ድንኳናችሁ ተነቅሏል። አለቀ። ስለዚህ አሁን ዛሬ ብታስገባ ወንድምነት ዛሬ የሆነ ነገር አለ ግን እንቀጥላለን። የሆነ የሚሰራ ስራ አለ ማለት ነው። መንፈሳዊ አለ ቀጥል። የሆነ የሚሰራ ስራ አለ ማለት ነው። እግዚአብሔር ይባረክ። እንቀጥላለን። በጣም እንወዳችኋለን። ብትሰድቡንም ብትራገሙም ለእናንተ የመንገር ግዴታ አለብን። የእግዚአብሔርን ፍቅር ብትገፉንም ማለት ነው ግዴታችን ነው። ለምን ዛሬ ምን አጭሶ ነው ያልከው? በፍቅሩ ጌታ ልብን አንድ ቀን ስለሚያቀልጠው የጌታን እውነተኛውን ያንን ፍቅር የሆነ ቀን ስለምትረዳ ብራዘር ወንጌል ይቅርታ ካጠፋው ይቅርታ ባካታ ወርደኝ። እሺ ሁሌ እንደገባህ አንድ አይነት ሙዳቱን ማይክ አትክፈት ብራዘር። ሁሌ እንደገባህ ነው የምታረገው፣ ሆን ብለህ ነው የምታረገው። እንደገባህ ማይክ አትክፈት፣ እድል ሲሰጥህ ትገባለህ። ከዛ ውጪ ግን ማይክ እየከፈትክ ለመረበሽ አትሞክር ብራዘር። ለማውራት የምትገባ ከሆነ ማይክ አትክፈት፣ እድል ሲሰጥህ ታወራለህ። እና አይዟችሁ ማለት እንፈልጋለን ወገኖቼ፣ አይዟችሁ። እግዚአብሔር ማለት በቅንነት የምትሰሙ አላችሁ። ወንድምነት ሲከፍት ሌሎች ወንድሞች ምናምን ሲከፍቱ በቃ የምትመጡ በቃ የእግዚአብሔርን ነገር መስማት የምትፈልጉ ሰዎች አላችሁ። አንድ ቀን ግን ጌታ ይደርስላችሁ። ከየት ቤተ እምነት ነው የመጣው? በጣም ጥሩ ሙሉ ሰላም ያለባት ክርስቶስ 24 ሰዓት የሚሰበክባት የቅዱሳን ምልጃ ገኖ የሚታይባት ርትርት የሆነች ኦርቶዶክስ ተዋህዶ ሁሉም ሰው ለዚህ እንዲመጣ የምፈልግባት እምነት ውስጥ ነው ያለሁት። ኦርቶዶክስ ተዋህዶ እሺ፣ በእኛ ኮንቴክስት ተረት ከሞላባት እንደማለት ነው። ለእኛ ማለት ነው፣ ለአንተ እንደነገርከን ነው። ለእኛ ግን ተረት እንደሞላበት በእኛ ኮንቴክስት ደግሞ ፕሮቴስታንት ዝላይ ከሞላበት ይሄ ስድብ ውስጥ ባገባዳል። ስታወራ ጸጥ ብዬ ነው የሰማውና እኔ ሳወራ አትደረብራለ። በስርዓት የማውራት አቅም ካለ እንቀጥላለን ማለት ነው። ካልሆነ ግን ያው ታችሁና ታፕ ሼር ታደርጋለህ እንደ ሁሉ ጊዜው ማለት ነውና ስታወራ ጸጥ ብዬ ነው የሰማውና ለዛ ነው። እሺ ቆይ ወንድምነት ምንድነው ያለው? ሁሉ ሰው እንዲመጣባት የምንፈልጋት ቤተክርስቲያን ያለው ያልከው ወንድማችን? አዎ ኤርሚ፣ የተመረጡ ክርስቲያኖች እንዲመጡባት የምንፈልግባት በማውራት ብቻ ሳይሆን በተግባር መኖር የሚፈልጉ በተግባር ማውራት ማለት አሁን ያሉት የተመረጡ ክርስቲያኖች ናቸው አይደል? የሚኖሩባት ክርስቶስ የመረጣቸው ክርስቲያኖች የሚኖሩባት ኦፍ ኮርስ። እሺ ትልቁ ላይ አርገኛ እንደምናት ከይቅርታ ጋር ችግር የለም። እዛ ወደ ጉዳዩ እንገባለን። ኩሌ እንኳን ብንወጣ ኩሌ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይን እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባል። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀበሉ። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር እየተጠቀመ ነገር ግን ማያድስ ሴቱ ፕሮቴስታንታዊ ማድረግ
ይሄንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነውና በጣም አስፈሪ ነው። በጣም አስፈሪ ነው። ማርያም በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርፎ ቶፒክ አድርገን ታንስተን ምናምን የምንተው ነገርም ማለት ነው። የሆነ ፖስት ሊያስደርገን የሚችል ጉዳይም ነው። ይሄንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ታድሶ ናፍቃ ስንት ነበር? ልክ 22ኛው ስቴፕ ላይ ስደርስ አልቆና ተመላፈር ትሆናለህ። ከዚህ ደረጃ እንዴት እናወጡ? በአንድ ያለው ክሮ ነጥሰው በአንድ ያለው ነጠላ መጥተው በአንድ ያለው ቅዳሴ መጥተው ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት የሚል ማለት ታድሶ መሆንና ታድሶ ያልተውቃለህ። ታድሶ እኮ ግን አያውቅም እንደሆነ ለግጫ ቫይረስ በደሞ አለ ግጫ ቫይረስ እንዳለበት ማለት ነው። ስለ ታድሶ ካሁን በኋላ ማንም ሰው መስጠት የለበትም። ማናችን እኔ በግሌ ታድሶ ናፍቃለሁ ማለት ይቻላል። የታድሶ ናፍቃል የሉ ማለት ግን ይቻላል። ለምሳሌ አሁን በራሷ ልጆች እነ መሰረት ስብሐት ለአብ እኔ በ8 ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ወንጂ ተምረዋል። ቀን መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ ሰውየው። በእሳቸው በኩል ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦሩ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምናምን እየተነጠቁብን ያሉት። ምናምን ከስር እየበሉት ነው ያሉት። ኦኬ በሽ ቤተክርስቲያን እንግዲህ አንተ ጸንተዋል ቆመዋል ብለህ ያልከው ወንድምህ እየተበሉ ነው፣ እየተቦረቦሩ ነው፣ እየተወሰደብን ነው፣ እያለቅን ነው፣ እየተበላን ነው ያለ ነው። የብፁዕነታቸው የብፁዕ አቡነ ማርቆስም ንግግር እንደዚሁ ነው ብሎ የሚለው ተክለ ሃይማኖት አዳነ ፔጅም ላይ የቀረበው መምህር እንዲሁ ነው ያለው። ትክክል ናቸው። ስለዚህ ንስሐ ነው መግባት ያለባችሁ እሺ፣ በጌታ ፊት እንጂ አሁን ወደ ኦርቶዶክስ ሰውን ኢንቫይት የምታደርገው የምትጠራው ህዝብ የለም። የተረት ድርሳናት መፍለቂያ እንደሆነች ዓለሙ አውቋል፣ ዓለሙ ተረድቷል። ከዚህ ይልቅ የሚጠቅምህ ወንጌል ነው እንጂ ላስቆጥር ብዬ ካልኩኝ ተክለ ሃይማኖት አዳነ ፔጅ ላይ የቀረቡት የጉባኤ ቤት መምህር ናቸው። የመበታተን ችግር ገጥሞናል። ሚዩት አድርገው ቴንክ ዩ እና እሱን ያሉት ብፁዕ አቡነ ማርቆስም ድቅድቅ ጨለማ ውስጥ ነው ያለነው ነው ያሉት። ቅዳሴና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል ነው ያሉት። መልሱ አይመስላቸውም። የህልውናው ይቀጥላል እያሉ ነው። አንተ ግን ያው ምናልባት ምንም የምታውቀው ነገር የለም። በቤተክርስቲያኒቱ ንግግር ጫዋ ልትሆን ትችላለህ። እውቀቱ አቅጣጫ የለህም። ምን እየተሰራ ምን እየተፈጠረ ምን እየሆነ እንዳለ የብፁዕነታቸውን ንግግር ብትሰማ 10 ሚሊዮን አማኝን ያጣኑ ነው ያሉት። የግንቦት ነው የጥቅምት ርክበ ካህናት ስብሰባ ላይ ኦኬ። እና እንደው ከጥንቲቱ ከጠዋቲቱ ምናምን ነገር ብለህ ቃላት ስለደረደርክ አይደለም ብራዘር። አውቁ በቃ ህዝቡ ኦርቶዶክስ ምን ያስተማርች ላይ በምን መሰረት ላይ ቆመች አውቋል። ከዛ ይልቅ ውይይቱ ላይ ግባት እንግዲህ እንዴ ሰደብከኝ እኮ ሰድበኝ። እንዴት ነው ወዴት ነው ወደ ርዕሱ? ለአንተ ምላሽ መስጠት አያስፈልግም? ኦኬ እታችሁ ረድ። እሺ ስድብ ከሆነ እታችሁ ረድ። ፈሪ ነህ እኮ አንተ፣ በጣም ፈሪ ነህ። በጣም ፈሪ እታችሁ ረድ። አንተን የሰደበ ማንም የለም። ያለውን ሪያሊቲ ተናገር ነው። የመጽሐፍ ቅዱስን እውነት ከደህ በተረት ላይ ቆመህ አይደለም የምታወራው ማለት ነው። ቴንክ ዩ። ሌሎች ካላችሁ መምጣት ትችላላችሁ። እንዴ መረጃ የራሳችሁ ሰዎች ሲያወሩ ስናሳያችሁ ስድብ ላይ እንጂ ብራዘር፣ ስድብ ላይ እንጂ። እሺ ወንድምነት ትልቁ ላይ ሆን ለታብታብ
ዳኒ ያለ እሺ ወንድምነት እሺ ተልቁ ላይ ያለ ታብታብ ያ ጸጋይ ብዛላችሁ ቀለሜ ለምንድን ውይይት ማትቀበለው? ኦ ማይ ጋድ ዛሬ ቀለሜ ምንድነው? ቆይ ባልቴቱ ሙሉ ዛሬ ተጠጣለች። ኤርሚዬ በዓል ካለ ነገር ዛሬ ምንድነው? what's going on? እኔ የምለው ኤርሚ አርማጭሆ ድረስ እኮ ኢምፓክታችን ደረሰ። ጋይንት ደረሰ። አርማጭሆ ማለት እኮ ሰሜን ጎንደር፣ ጋይንት ማለት እኮ ደቡብ ጎንደር ወደ ወልዲያ የትና የት እዛ የደረሰ ኢምፓክታችን ፕሮቴስታንት ሆነ። ገበሬው ሁሉ እኮ ፕሮቴስታንት ነው አለ እኮ። እንግዲህ ያውቃሉ እነሱ መረጃ አላቸው። ሰንበት ትምህርት ቤት ተበላሉ። እንዴት ታዲያ ገበሬዎች እኮ ነው የገቡት። ገበሬዎች ፕሮቴስታንት ተገኙ እኮ ነው አሁን እየተናገረ ነበር። አርማጭሆ እኮ በረሃ እኮ መሸፈቻ እኮ ነው። አዎ በጣም ሰው እኮ የሚሸፍትበት ነው። እኔ መጨረሻ ሰሜን ጎንደር በጣም በረሃ ውስጥ ገበሬው አለ በጣም አስፈሪ ነው አለ እኮ ኤርሚ። አዎ ላይና ታች አርማጭሆ በጣም እንግዲህ የጀግኖች ሀገር ተብሎ የሚባለው ተኳሽ አለበት ማለት ነው። አየህ ምንሽሩን እንደያዘ የኢየሱስ ክርስቶስን ጌትነት አዳኝነት ተነገረው። አሁን እዛ ገበሬው ፕሮቴስታንት ሆኗል። ገበሬው ፕሮቴስታንት ከሆነ ታውቃላችሁ የኦርቶዶክስ ህልውና ያበቀላታል። ዛሬ አመቱ ነው ነገ የወሩ ነው ብላ አትልም። ገበሬው ላይ ነው መስራት ያለበት። ገበሬውን ይሄ የግብጽ የቅኝ ግዛት አስተሳሰብ ከአመት እስከ አመት ከወር እስከ ወር አርሰን አጭደን ወቅተን እንዳንበላ ማለት ነው። የግዝት ነው የአመት ነው እየተባለ የወር ነው እየተባለ ባቄላችን እኮ እያየኑ እኮ ነው አረም የሚውጥብን። እንዳናርም የግዝት በዓል ነው እየተባለ ማለት ነው። ሚካኤል ነው ይላል። ዳር ያዝ ነው መባል ያለበት። ጊዮርጊስ ነው ይለናል። በማግስቱ እንዳናርም እንደ ተክልዬን በተክልዬ ተዳፈር ብሎ አይስ በ25 እንደ ቅዱስ መርቆሬዎስ እኮ ነው ይላል። ባቄላችን፣ ጤፋችን፣ ስንዳችን እኔ ደግሞ ገበሬ ስለሆንኩ በደንብ ይመለከተኛል። በደንብ 80 ሚሊዮን የሆነውን የኢትዮጵያውን ገበሬ እኔ ወክላለሁ። ይሄንን ከተሜ ጠርጌ ጥግ አስይዛለሁ አልኩ። ጥግ ዞር በል። የጎንደር ገበሬ፣ የጎጃም ገበሬ፣ የትግራይ ገበሬ፣ የሸዋ ገበሬ፣ የኦሮሞ ገበሬዎች አርሰው ይብሉበት። ግብጽ የጫነችባችሁን ኮተት አምጥታችሁ እኛ ላይ አራግፋችሁ ህዝባችንን ድሃ አርጋችሁ ታታኖሩትም። አርሰው ይብሉ። ፕሮቴስታንት ገበሬ የተገኘ ሻክ እኮ ነው አለ። ፕሮቴስታንት ገበሬ ከተገኘ የዛሬ ሰንበት ነው ነገ እንትን ነው ምናምን ነገር የሚባል የለም። ያርሳል፣ ያጭዳል፣ ይበላል ማለት ነው። እንደ ደቡብ ኮሪያ እንደ ቻይና ታድጋለህ ማለት ነው። ሰርተን እናድጋለን። ሰላም ለእናንተ፣ እንዴት አመሻችሁ? ዘላለም እከካችንን እያከክን መኖር አለብን እንዴ? እታችሁ ረድ ብራዘር። ሰው ሲያወራ የሚያወራ ልጅ ባለጌ ይባላል። ሲሰጠው ነው የምታወራው። ዴቪድ ነው የቀደመ እሱ ቁጭ ብሏል። እና ሾኪንግ ነው ብሎ ያለው ለዛ ነው። እኔ የወንጌል አገልጋዮች ተሐድሶች የሚሆናችሁ ገበሬው ላይ ነው መስራት ያለብን። ወደ ገጠሩ ነው መሄድ ያለብን። ወደ ገጠሩ እውነቴን ነው የምላችሁ፣ ወደ ገጠሩ ነው መሄድ ያለብን። በቃ በግዝት አታስፈራረም። ወሮ ግድልኝ ነው የሚልህ። ከዛ በኋላ ወግድ ጤፉ ዝናብ ሲመታው እኮ በዓል ነው ተብለን እኮ ነው የምንባለው ነበር። ወንድሞቼ እናቶቼ፣ እኔ እንደ ማንኛውም ኢትዮጵያዊ ዳ ገበሬዎች መካከል ያለ ቤተሰብ ውስጥ ነው ያደግኩት። ስንዴያችንን እንዳናጭድ እኮ ዋግና አረማሞ እንዲመጣው እንዳናርመው ዋግና አረማሞ እንዲመጣው ቀልደኛ ስንዴ በኩንታል ተሰፍቶላ አዲስ አበባ ሲመጣ ነው አንተ የምታየው። እኛን ከገጠር አርመን አጭደን ወቅተን አበሳችንን ጠብሰን አንተ ፉርኖ ዳቦን ስትገምጥ ነው የምታውቀው። ስንት ሚሊዮን ኢትዮጵያውያን ይራባሉ በገጠር እና ይጨዱበት ይስሩበት። እና ገጠሩ ላይ ገባ ሾኪንግ ነው ብሎ ያለው ቀጥሎ ምን ሊመጣ እንደሚችል ስለሚያውቅ ነው። ቴንክ ዩ ተሐድሶ ላይ የምትሰሩ ወንድሞች።
የምድሪቱ ታድሶ የሚሆነው ወንጌል ሲሰበክ ነው በሁሉም አቅጣጫ ማለት ይሄን ነው ብለን ምንለው ቴንኪው ዳኒ ይቀጥል አጥናው መጥቷል እሱን አውራ እሺ አጥናው ሰላም እንዴት ነህ ሰላም እንዴት ናችሁ ሰው በመብል ብቻ ሳይሆን ዳቦ አድርገው ሲለው ሰው በመብል ብቻ ሳይሆን በእግዚአብሔር ቃልም ይኖራል ብሏልና ለመብል ጴንጤዎች ለመብል እንትን አትበሉ በመብላት ብቻ አይኖርም ጥሩ ሳትበሉ ማለት ነው እሰይ እሺ ግዴ ለማሳቡ ላይ እንቆይ አሁን ጉዳያችን ስላልሆነ ወደ ሐሳቡ እንመለሳለን እሺ ቤተክርስቲያን በነገረ ቅዱሳን ላይ ያላት እምነት መጽሐፍ ቅዱሳዊ እምነት አምናል እኛ በመጽሐፍ ቅዱስ እኮ ነው የምንሄደው መጽሐፍ ቅዱሳዊ እምነት አምናል አዎ እሺ ወዳጅ እሺ ብሎናል በጣም ደስ ይላል ስለዚህ እንደ አንድ ኦርቶዶክሳዊ በሰማይ ያንተን ኃጢያትና ይቅርታን ምህረትን የሚሰጥህ ማን ያለው ምህረትን ይቅርታን የሚሰጥ እግዚአብሔር ነው እሺ በሰማይ ያንተን ጸሎት ልመና የሚቀበል ማን ነው እግዚአብሔር ከእግዚአብሔር ውጪ በቤተክርስቲያን ውስጥ የለም ከእግዚአብሔር ውጪ ስትል ምን ለማለት ፈልገህ ከእግዚአብሔር ውጪ ነው እግዚአብሔር ከሆነው ከእግዚአብሔር ከሱ ውጪ ሌላ እግዚአብሔር ከእግዚአብሔር ውጪ ሌላ ማንንም ኃጢያትን እንትን የሚል የለም ግን የእግዚአብሔር አገልጋዮች ደግሞ አሉ ጸጋውን የሚሰጣቸው የእግዚአብሔር አገልጋዮች አሉ ስለዚህ ከእግዚአብሔር ውጪ ደግሞ ተሰማቸው ያልከን ያለው ከእግዚአብሔር ውጪ አላልኩም የእግዚአብሔር አገልጋዮች ናርኩ በደንብ አርገ ሰማኝ ዳንኤል ሰማውኮ እግዚአብሔር ማለት ቅዱሳን ማለት ስለዚህ ያላልኩትን ወደ አፍያት እንትን አትበል ከእግዚአብሔር ውጪ አይደለም ያልኩ የእግዚአብሔር አገልጋዮች አሉ እግዚአብሔር ጸጋውን ይሰጣቸው አሉ ማዳን የሚችሉ እግዚአብሔር ጸጋውን ያበዛላቸው አሉ እነሱን ለማለት ፈልገህ ከሆነ አዎ መጽሐፍ ቅዱሳዊ ነው እሺ እንዳንካካድ የምትለው ነገር ልጻፍል እንዳንካካድ እንድንግባባ ማለት ነው እንድንግባባ ከዛ ያው የኃጢያት ይቅርታ ለማግኘት በሰማይ ወደሱ የምትጣራው የምትጮው አካል አለ ማን ነው እሱ ያካል እግዚአብሔር እሺ እግዚአብሔር ፈጣሪ እሺ ከእግዚአብሔር ውጭ አለ ከእግዚአብሔር ውጭ አትበለኝ ከእግዚአብሔር ውጭ ማንንም የለም አልኩህ እኮ እሺ ማንንም የለም እግዚአብሔር ጸጋውን ለሰጣቸው እነሱን እንትንላቸዋለን አለ ማለት ነው አዎ ጸጋ አለ ማለት ጸጋ ይበዛላቸው አሉ እግዚአብሔር የሚሰጣቸው ከእግዚአብሔር ሌላ ወደው አለ ከእግዚአብሔር ሌላ ቀደም የለም ብለህ ነበርና ያቋም ለውጥ አመጣሁ አለ ማለት ነው ያቋም ለውጥ አይደለም በደንብ አርገ ስለማትሰማ ነው እሺ ደግሜ ልጠይቅ በደም ስማኝ ለኃጢያት መንጻት ወደሱ ወይ ደግሞ ወደሷ የምትጮህ በሰማይ ያለ አካል አለ ወይ ለኃጢያት መንጻቴ እግዚአብሔርን ጠይቀዋለሁ ቅዱሳን ደግሞ ለኃጢያት ይቅርታ ኃጢያትን ይቅር የሚል ደግሞ እግዚአብሔር ስላለላቸው በእነሱ ምክንያት ደግሞ ይቅር እንባላለን ይሄ ደግሞ መጽሐፍ ቅዱሳዊ ነው ማለት በደንብ ሰማይ ጥያቄን በደንብ ሰማይ ለኃጢያት መንጻት ወደ ሰማይ የምትጮህለት የምትጣራው በሰማይ ያለ አካል አለ ወይ አዎ እግዚአብሔር አለ አልኩህ እኮ እሺ ከእግዚአብሔር ውጭስ ሌላ አለ ወይ አዎ እርዳታ ምልጃ ከሆነ ኦኬ አዎ አለ አሁን እሺ ቀደምን ብሎ ነበር ምን ነበር ያልኩህ አዎ አለ ስልህ ምን ነበር ያልኩህ ቀደም የለም ማለት ጻፈው እንጂ አሁን ያልኩህን አዎ አለ ብዬ ምንድን ነበር ያልኩህ በጠየቅኩ ጥያቄ ተመሳሳይ ጥያቄ የጠየቅኩ አዎ አለን ያልኩህ ምልጃ አለ አላልኩም አዎ አለ ምልጃ አለ አላልኩም አዎ ብቻ ያልኩትን ለምን ቆርጠህ ትጽፈዋለህ ለምን አጽፈው ምልጃ አለ ያልኩህ ዞዳጄ ጥያቄ ምን ለምናቸው ምልጃዎችን አማላጆች አሉ ያልኩህ ለምን አልጻፍከውም ምልጃም ይሁን ምንም ይሁን በሰማይ
የኃጢአት ይቅርታ ስለዚህ የምትፈልገውን ብቻ ነው የምትጽፈው ማለት ነው። ትደረባ ብራዘር ሰው ይስማ ብራዘር በሰማይ ደግሜ እጠይቃለሁ በሰማይ ያንተን ኃጢአትና ይቅርታን ልመናህን የሚቀበል ይቅርታ የምትጠይቀው አካል አለ ወይ ስለ አዎን አለ አልከኝ ምን ነበር ያልኩህ አዎን አለ ብዬ ለጠየቁ ጥያቄ ነው አዎን አለ እኮ ያልከኝ ብራዘር እኔ አንተ ስለምታወራው አይደለም ለጠየቁ ጥያቄ አዎን አለ አይደል ወይ ያልከኝ እኮ ስለዚህ ምንድነው ያልኩህ እኔ ከዛ በኋላ አዎን አለ ብዬ ነበር ያልኩህ እኔ ለጠየቁ ጥያቄ አዎን አለ ስትለኝ አለ ብዬ ነው የሚይዘው ማለት ነው አዎን አለ ስለዚህ የምትፈልገው የምትይዘው እኔ የምናገረውን አትይዝም ማለት ነው አንተ የምትፈልገው ብቻ ነው የምትይዘው እኔ ምን ነበር ያልኩህ ወዳጅ ይወለ ጥያቄ አንተ የምትፈልገውን የምታወራበት አይደለም እኔ የምፈልገውን ጥያቄ ነው ጠየቁ በሰማይ ስለዚህ አንተ የምትፈልገውን ነው እንጂ እኔ የምናገረውን አትጽፍም ማለት ነው ጥያቄውን ነው ከኔ ጋር እኔ ምንድነው የምትፈልገው እንደዛ ካልሆነ እኔ የምመልስልህን ማጽፍ ከሆነ የራስህን ብቻ የምትጽፍ ከሆነ አንተ የምትፈልገውን ብቻ ቆርጠህ የምትጽፍ ከሆነ እኔ የምናገረው ምን ዋጋ አለው ጥያቄ በምልጃም ይሁን በምንም ይሁን በላይ በሰማይ በደም ሰማይ በላይ በሰማይ የኃጢአት ይቅርታን ልመናን ለመቀበል ወደሱ የምትጮህለት አካል አለ ወይ እግዚአብሔር አለ አልኩህ እኮ እግዚአብሔር አለ አልከኝ ከእግዚአብሔር ውጪ ሌላ አለ ወይ ስለ አዎን አለ ከእግዚአብሔር ውጪ ከእግዚአብሔር ውጪ አለ ግን በምልጃቸው ነው አልኩህ እሺ በምንም ይሁን አሁን እኔ አልጨነቅም በምንም ይሁን አለ አልከኝ ጥሩ አሁን የእግዚአብሔርን ቃል ክፈትና በላይ በሰማይ ያሉ ጩኸትን የሚሰሙ ልመናን የሚቀበሉ አካላቶች ካሉ አሁን ጥቅስ ነው የምጠቅሰው የእግዚአብሔርን ቃል አሉ ብለሃል አንወሻሽም ሰው ሰምቷል እኔም ጽፍ ያለው ማስረጃ አንጣው አለ ብለሃል እሺ መጽሐፍ ቅዱስ ክፈት እሺ ልክፈት እሱ ያስከው ክፈት ዘጸአት 23 20 ክፈትልኝ እሺ ዘጸአት 23 በሰማይ ያሉ አካላቶችን ሊያሳየን ነው ኦልራይት እሺ ዘጸአት 23 ክፈተውና እንየው ይሄው ልከፍትልኝ ዘጸአት 23 እሺ ቁጥር ስንት 23 20 ጀምረህ አንብበው 23 እያሳየህም ቢሆን ጥሩ ነው አላሳየኝ ላወጣው ይሄው እሺ ቀጥል አንብበው ከ20 ጀምረህ እሺ በመንገድ ይጠብቅ ዘንድ ወደ አዘጋጀም ስፍራ ያገባህ ዘንድ እነሆ እኔ መላእክን በፊትህ እሰዳለሁ በፊቱ ተጠንቀቅ ቃሉንም አድምጥ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይቀጥል ወይስ ኃጢአት ይቅር የሚል እግዚአብሔር ነው ወይስ መልአክ ነው ወዳጄ የተጠየቀውን ጥያቄ አሁን እሱን በኋላ አስረዳለሁ አሁን ጥያቄውን እንዳትረሳ በሰማይ ላስታውስ ጥያቄው በሰማይ ኃጢአትን የሚያስተሰርይልህ ይቅርታን የሚቀበል በሰማይ ያለ አካል አለ እያልከን ያለው አሁን የጠቀስከውን ክፍል አወራ አሁን ያመጣውልህ ምን ነው የሚለው ጥያቄ አይደለም አሁን የምጠይቀን ይሄው አነበብኩልህ ይሄው አስረዳ ወደሱ ጮኸ ኃጢአቴን ይቅር በል የምትለው ሐሳብ ካለ ይሄው አብራራ ይሄው ኃጢአት ብታደርግ እያለ ነው አይደል በፊቱ ኃጢአትን አትስራ ካደረክ ግን ይቅር አይልህም እያለ ነው ይቅር ማለት ደግሞ የእግዚአብሔር ነው አይደል እንዴት ለመላክ ይቅር ማለት ነው ያለ ማለት ስልጣን ተሰጠ ይሄ መልአክ ማን እንደሆነ እናስረዳለን ተምረት ወጣል አሁን ጥያቄው አሁን ከጠየቅኩ ጋር ነው የምታያይዘው በሰማይ ያለ አንተ ጸሎትና እኮ መልአኩ በሰማይ ያለ አይደለም እንዴ መልአክ በሰማይ አይደለም እንዴ ያለ አትደረብ ብራዘር ይሄው የጠቀስከው ጥቅስ ላይ አንተ እንደምትለው በሰማይ ጸሎትና ልመናን የሚቀበል ከእግዚአብሔር ዘንድ የሆነ አለ የምትል ከሆነ አሳየን ይሄው አውጥቼላ ጸሎትና ልመናን የሚቀበል አይደለም ያልኩት ምልጃን ነው ያልኩት አስረዳን እኮ ምን ምልጃን በለው አስረዳን ይሄው እኮ
ይሄው እዚህ አሁን ምን እያለህ ነው? ምን እያለ መሰለ ከ20 ጀምረ ስታነበው ስማ ከ20 ጀምረ ስታነበው እየተሰማማን እንሂድ። ከ20 ጀምረ ስታነበው በመንገድህ ይጠብቅህ ዘንድ እሺ በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ ወደ ገነት ወደ መንግስተ ሰማያት እንዲወስድህ መልአኩን ተጠንቀቀው በሱ ፊት ክፉ አታድርግ እያለ ነው ያለውና ወደ መንግስተ ሰማያትም የሚወስድ መልአክ ነው ያየኸው ከሆነ እሺ አትዋሽ። በዚህ ቃል ኮንቴክስት ከሆነ አሁን እያወራን ከሆነ ስለ መንግስተ ሰማያት አይደለም እየተወራ ያለው ስለ መንግስተ ሰማያት ነው የሚያወራው። ስለዚህ የት ነው የሚያወራው ታዲያ? ስለ መንግስተ ሰማያት ነው እያወራ ያለው እና ስለ ሰፈር እንመጣበታለን። አይዞህ ብራዘር አይዞህ ወዳጅ አንተ አይዞህ ራስህ እኔ ነኝ አትበለኝ። አሁን ለጠየቁ ጥያቄ መልስ ስጠኝ። በዚህ ክፍል መሰረት የተጠቀሰው መልአክ በሰማይ ሆኖ ጸሎትና ልመናን ስለመቀበል የሚያወራ አውድ አለው ወይ? ስለመቀበል ብቻ ሳይሆን ዳኒ ጭራሽ ወደ መንግስተ ሰማያትም ይዞ ሄዳል እያለ እኮ ነው። ጭራሽ ከፍ አደረገው እንትኑ መንግስተ ሰማያት ይዞ ሄዳል አለ። እሺ ቁጥሩ ምኑ ጋር ይመራሃል? መንገዱን ይመራሃል እያለ ነው። የትኛው የት ጋር ነው መንግስተ ሰማያት የሚያገኘው? ከ20 ጀምረህ አንብበው። ከ20 ጀምረህ እኔ አንብቤዋለሁ። አንብበህ አስረዳና ወላጅ አትደንግጥ። በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁት ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ አለ። ያ መልአክ ወደዚህ ነው የሚያደርስህ እግዚአብሔር ወደ አዘጋጀው ስፍራ። ያ ስፍራ እግዚአብሔር ያዘጋጀው ስፍራ ደግሞ መንግስተ ሰማያት ነው። ሌላ ያዘጋጀው መሰረት መንግስተ ሰማያት ነው። በዚህ ጥቅስ መሰረት መንግስተ ሰማያት መሆኑን መጀመሪያ አስራየ ከቃሉ ብራዘር ከኪሳታ እየተናገረ እኮ ነው። ወደ አዘጋጀው ስፍራ ያገባህ ዘንድ አለው እኮ። ያ ያገባህ የተባለበት ስፍራ መንግስተ ሰማያት ስለመሆኑ ማስረጃ አስጠን። መንግስተ ሰማያት ነው። ሌላ ምን አለ? እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ተስፋ ምን አድርገው እንድናምን መንግስተ ሰማያት መሆኑን አሳየን እንድናምን። ራሱ ግልጽ እኮ ነው ጥቅሱ ዳኒ። ግልጽ አይደለም። አንተ ላይ እየጨመርክ ያለው መንግስተ ሰማያት እንትን ላለመረዳት ተፈለክ መብትህ ነው። ማስረጃ እንድረዳ ማስረጃ ማንም አይገባው ሰው ይገባዋል። ይሄ እንድረዳ ማስረጃ አንጣ ብራዘር፣ ማስረጃ አንጣ። ማስረጃ ስትጠየቅ ይገባል ምናምን አትበል። ማስረጃ አንጣ። ይኸው እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። እኔ ሌላ አላውቅም። አንተ ሌላ ያዘጋጀልን ማስረጃ አንጣ። ወደዛንት ማለት ትችላለህ። መንግስተ ሰማያት ነው። ሌላ ምንም እግዚአብሔር ያዘጋጀልን መንግስተ ሰማያት ብቻ ነው። ማስረጃ ብራዘር። አሁን አልክ ማስረጃ ምን የሚል ማስረጃ ነው የምትፈልገው? አሁን ይምራሂም መልአክ የተባለው በዚህ ክፍል አውድ መሰረት ስለ መንግስተ ሰማያት መሆኑን ማስረጃ አንጣ። ክፍሉን ከፍ ብለህ ማንበብ ትችላለህ። ይሄው ያነበብነው እኮ ነው። ምን ማስረጃ አንጣ። አነበብነው። መንግስተ ሰማያት ስለመሆኑ ግን አይናገርም። ካለ ማስረጃ አንጣ። በግድ መኑኝ አትበል። በግድ ልናምንህ አንችልም። አውድ አለ፣ ኮንቴክስት አለ። ክፍሉ ስለሚያን እንደሚያወራ ግልጽ ነው። ክርስቲያኖች ነን፣ የእግዚአብሔርን ቃል ጠንቅቀን የምናውቅ አማኞች ነን። አንተን ነው የጠየቅን። እመኑኝ አትበለም በግድ። ማስረጃ አንጣ ብራዘር። እኔ ማስረጃ ብዬ አምጥቻለሁ። ተቀበል ካልተቀበልክ ያንተ ችግር ነው የሚሆነው። እኔ ማስረጃ ያመጣሁት ምንድነው? በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ አዳምጠኝ። ወደ አዘጋጀሁም ስፍራ ያገባህ ዘንድ እነሆ መልአክን በፊትህ እሰዳለሁ አለ። በቃ ከዚህ በላይ ምንም ግልጽ የሆነ ጥቅስ የለም። እኔ መንግስተ ሰማያት ነው ብዬ እረዳለሁ። እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ሌላ ያዘጋጀልን የለም። እኛ የምንጠብቃት መንግስተ ሰማያት ስለሆነች የእግዚአብሔር ደግሞ ያዘጋጃት እሷ ነው። ወደ አዘጋጀሁት ስፍራ እወስዳችኋለሁ ብላችሁ ጠብቁ ነው ያለ ኢየሱስ ክርስቶስ። ወደ አዘጋጀው ስፍራ የሚወስደን ሲመጣ በማቴዎስ ወንጌል 31 ጀምሮ ስታነበው ወደዛ ቦታ ሊወስደን ሲመጣ ማቴዎስ 25:31 ሲከፈት እሺ አይዞህ ብራዘር። በቃ አሁን ስለሌላ አሁን ከፈተው ማቴዎስ 25:31 ከፈተው ወእግዚአብሔር ቃል ላይ እንደናንተ ቤት ተቀጥፎ ስለማይካሄድ ይሄው ከፈተውና እንየው። ማቴዎስ 31 ማቴዎስ 25:31 ከፈተ። አትደረብ ጠይቀኛል አይደል? ማስረጃ ወደዛ ልምራ። መጀመሪያ የሐሰት ወሬ እንዳወራህበት እንየው። ወደዛ ልውሰድህ ላሳይህ፣ ወደዚህ እንደሚወስደን ላሳይህ። በፍጹም እዚህ ጨርሰን ነው ከፈተው ጥቅሱ ሚውት አደረገ ብለኛል አይደል? ይኸው ጥቅስ አመጣውልህ። ገና ነው የጠቀስከው ጥቅስ ማስረጃው ውሸት እንደሆነ ለህዝቡ አሳይተን ነው የምናልፈው እኮ። እዛ በኋላ እኔ ያመጣሁት ማስረጃውን ማቴዎስ 25:31 ክፈትና
ከዛ በኋላ ማስረጃውን የኔ ማስረጃ ትክክል እንዳልሆነ ታሳየኛለህ። መጽሐፍን ጨርሰን ነው የምንሄደው ወዳጅ። አንዴ ወንዶ ቅድም ማስረጃ አምጣ ስትል አልነበረም? የለኝም በግድ መኑኛል። ምንም እንደሌለ ለህዝቡ አሳይተን ይሄው አመጣሁልህ። አሁን ያመጣሁን ጨርሰን ታላመጣህ አልከኝ፣ አመጣሁልህ። ይሄው እሺ፣ አውቀህ ነው ክፈተው። አውቀህ ነው 31 አኩል እንሂድ ነው። አሁን መጀመሪያ ይሄንን እንጨርስ ብራዘር፣ አሁን እንጨርስ መጀመሪያ። ምን ብለን እንጨርሰው? ምን ታርግ? ምንም ቃሉን ራሱን እንደማታውቀው አሳይቼ ከዛ እንሄዳለን። ኦኬ፣ ያው መጀመሪያ ማስረጃ ይናሳይና እዛ በኋላ አንተ ታስረዳኛለህ። እሺ፣ ከዚህ በኋላ ካወራ ያው ታች መሞረድ ፈልገህ ነው። ታች ወርደን ያው ከዚህ በላይ መለመን ስለማይጠበቅብን ማለት ነው። ኦኬ፣ በዚህ ክፍል ላይ እየተወራ ያለው ስለ መንግስተ ሰማያት ነው ወይ? አይደለም ብራዘር፣ አለማወቅህ ነው። ስለ መንግስተ ሰማያት አይደለም። መልአክን እልካለሁ በፊት የተባለው ያ መልአክ ራሱ ማን እንደሆነ አሁን አንተ የሚመስል ገብርኤል ሚካኤል ነው እንደሆነ ነው የምታስበው። ያ መልአክ ማን እንደሆነ እንኳን አንደርስታንድ አላደረኩም። እሺ፣ ያ መልአኩ ሲላክ ምንድነው? ስለ መንግስተ ሰማያት ነው እያወራ ያለው። እስቲ እንየው። መልአኬ በፊት ይሄዳል፣ ወደ አሞራውያን፣ ወደ ኬጣውያን፣ ወደ ፌርዛውያን፣ ወደ ከናና ወደ ኤካውያን፣ ወደ ኢያቡሳውያን ያገባሃል። ማን? ከፊትህ የሚሄደው መልአክ፣ ተጠንቀቅ የተባለለት ያ መልአክ። ያም የእግዚአብሔር መልአክ ማን እንደሆነ እነግራችኋለን። ስለ መንግስተ ሰማያት ያወራል ክፍሉ? አያወራም። ስለ መንግስተ ሰማያት የሚያወራ ክፍል አይደለም። ስለ መንግስተ ሰማያት የሚናገር የእግዚአብሔር ሐሳብ አይደለም እያወራ ያለው። በእስራኤላውያኖች ባላቸው ጀርኒ ላይ እግዚአብሔር ራሱ እንደሚመራቸው ያ የእግዚአብሔር መልአክ የተባለው እሱ ራሱ ክርስቶስ ኢየሱስ ነው ብራዘር። ገብርኤል ሚካኤል ወይ ደግሞ ሩፋኤል አይደለም ወዳጄ። እየተናገረ ያለው በዚህ ጀርኒ ውስጥ የሚመራቸው እሱ ራሱ እግዚአብሔር ነው። እሱ ራሱ እግዚአብሔር ነው የሚል ጥቅስ ሰጠኝ። አንዴ ብራዘር፣ አንዴ የራስህን ከኪሳት ከራስህ አምጣተርጉም ሚውት አድርጋለህ ብራዘር። ከደከመ ይጨርስና ማስረጃ አልሰጠኝም ትለዋለህ። ስማው አንዴ፣ ምን ችግር አለው? ለመማር ከሆነ ስማው፣ ማስረጃ አስጠኝ በለው። ለተናገረው ነገር ማስረጃ ጠይቀው። ከዛ አንተም ተምረህ ትክክል ካልሆነ ደግሞ አርመው ትወጣለህ። በጣም ቀላል እኮ ነው። ሶ ቀጥል ዳኒ፣ በቃ አታቋርጠው አስሬ። እሺ ቴንክ ዩ። ሶ የሚያወራው በደንብ ይሰማ። ስለ ገብርኤል ስለ ሚካኤል አይደለም እየጠየቅንህ ያለ ነው። በደንብ አስተውል። በሰማይ ያንተን ጸሎትና ልመና ስለሚሰማስ መልአክ ነው ወይ ክፍል የሚያወራው? በጭራሽ። የጠየቅኩ ጥያቄ ምንድነው? እንዳትረሳ። ልክ እንደ እግዚአብሔር በሰማይ ሆኖ ያንተንና ጸሎት ልመናህን በመቀበል የኃጢአት ይቅርታን የሚሰጥ መልአክ ወይ ደግሞ ቅዱሳን አሉ ነው ያልከው። አዎን አሉ ነው ያልከው ብራዘር። የለም አልክ፣ ካርከውና አሉ አልክ። በዚህ ክፍል መሰረት ሊትራል እንውሰደው ተባብለን እንሂድና ክፍሉን የምንረዳበት የራሳችን አውዳለን በማስረጃ ማለት ነው። አሁን ይሄንን ሐሳብ ክደህ ግን አይደለም ባመጣው ክፍል ላይ አንተ እንደምትለው ስለዚህ በሰማይ ስላለ መልአክ ያወራል ወይ? ጸሎትና ልመናን መስማት የዘላለም ሕይወት ስለሚያስገኝነት ኮንሰፕቱ አውዱ ኃጢአት ይቅር አይልም ይልሃል። ኃጢአት ብትሰራ ይቅር ይልሃል። እዚህ ጋር እስቲ አሳይ። አሁን ይቅርታ በሰማይ ያለ ምንድነው የሚልስካን? አንዴ በሰማይ ያለ ጸሎትና ልመናን የሚቀበል የኃጢአትን ይቅርታ የሚሰጥ ይቅርታን የሚያሰጥ አለ ይልሃል ወይ? ይሄው ብራዘር አለ ይላል። ቁጥር ስንት ላንበበል? አንተ ያመጣው 21 እና 22 ነው። 21 እና 22 ይሄው በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው የሚለው። ኃጢአት ብትሰራ ይቅር የማይልህ መልአክ ከሆነ ቅድም የተነጋገርንበት በሰማይ በኃጢአት ይቅር የሚል የለም እግዚአብሔር ብቻ ነው አይደለም ያልከው። ይሄ ግን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለ ነው መልአኩ። ወንድም ዓለም እያወራን ያለ ነው። አስታውስ፣
በሰማይ ሆኖ ኃጢአትን ይቅር ስለሚል መልአክ ነው እያወራን ያለ ነው። አትደበቅ እኮ ያን መልአኩ በሰማይ አይደለም እንዴ የመጣው? መልአኩ ያመጣው ክፍል በሰማይ ሆኖ ኃጢአትን ይቅር ይልሃል ስለማለት አይደለም እየተናገረ ያለው። ይሄ መልአክ አሁን እንትን የምትለው መልአክ በፊትህ ያለው መልአክ ስሙ የእግዚአብሔር ስም ያለበት መልአክ ኃጢአት ብትሰራ ይቅር አይልህም እያለህ ነው ያለው አይደል? አሁን እኛ ይቅር አለመባል አይደለም እያወራን ያለ ነው። ይቅር ስለማለት ነው። ታዲያ ስለምንድን ነው የምታወራው? በሰማይ ማለት እኮ የኃጢአት ብትሰራ ይቅር አይልህም እያለህ ነው አይደል መልአኩ? አሁን እያወራን ያለ ነው በሰማይ ሆኖ ኃጢአትን ይቅር ስለሚል አካል ነው እየተነጋገርን ያለ እኮ። መልአኩ ከምን ነው ያለ? ከሰማይ ነው ከምድር ነው ያለው? የትም ይሁን ኃጢአትን ይቅር ይልሃል እያለን ያለው እኮ። አሁን እሱ ላይ እኮ እያሳየህ ያለው በፊቱ ተጠንቀቅ ኃጢአት ብትሰራ ይቅር አይልህም እያለህ ነው። ጥሩ እሺ፣ ሊትራል እንውሰደው። አሁን ያንተን አርጊውመንት እንውሰደው። ኃጢአት ይቅር ይልሃል እዚህ ክፍል ላይ ኃጢአትን በሰማይ ሆኖ ይቅር ይላል ወይ ነው ጥያቄው። ይላል ቁጥር ስንት ነው ያነበብኩ? በሰማይ በምድር የምትለው ምንድነው? አሁን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ከሰማይ ከምድር አትለይ እንትን አትበለው። አትደበቃ ብራዘር። ይሄው ኃጢአትን ይቅር የሚል ልክ እግዚአብሔርን እንደምትጠይቀው በሰማይ ያለ ኃጢአትን ይቅር የሚል አንተ ብራዘር ተጠንቀቅ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ለምንድን ነው ያወራን ያለው? ተቀበለው ቃሉን፣ የእግዚአብሔር ቃል ነው። ዳኒ የትም እንትን አትልም። አሁን ዝም ብለህ ወዲህ ብትል ምንም አያሳይልህም። ኃጢአት ብትሰራ ይቅር አይልህም ብሎሃል። ይቅር አይልህም በቃ መልአክ ነው። በሰማይም በምድርም የሚላክ መልአክ ነው። አንድ ብራዘር ይቅር ኃጢአት ይቅር የሚል አለ ወይ በሰማይ ነው የምትል ያለው አይደል? ይቅር የሚል ነው ያወራን ያለ ነው አይደል ብራዘር? እኮ ኃጢአትን ብትሰራ ይቅር የማይልህ መልአክ አለ በፊትህ ይላል። የለም አሁን እያወራን ያለ ነው ብራዘር። መደበቅ አያስፈልግም። በሰማይ ሆኖ ያንተን ኃጢአት ይቅር የሚል አሳይ። እሱ ለአሁን ያመጣው ጥቅስ ምንድነው የሚለው? እሺ በሰማይ ይቅር የሚል ኃጢአትን እሺ ይሄው ሊትራሊ ቃሉን እንውሰደውና በአንተ አውድ መሰረት እየፈታው ስላለ ነው ክፍሉ ስለምን እንደሚያወራ በጣም ግልጽ ስለሆነ እሱ ማብራሪያ እንሰጥበታለን። በሰማይ ያለ ኃጢአትን ይቅር የሚል ይላል። ምኑ ጋር ነው ያነበብኩ? ይቅር ኃጢአትን ብታደርግ ይቅር ይልሃል እያለ ነው ያለው። ይቅር አይልህም እያለህ ነው ያለው። ኃጢአት አትስራ በፊቱ ተጠንቀቅ። አንተ ዳኒ ተጠንቀቅ ኃጢአት ብትሰራ ይቅር አይልህም እያለ ነው። ጥያቄው ምንድነው ነው? አንተ እኮ የምትለው ያለው በሰማይ በምድር እያልኩ ያለው መልአኩ የት ነው ያለው? መልአኩ የት ነው ያለው? መልአክ ይቅርታ ያድርግልህ ኃጢአት ብትሰራ እያለህ ነው። ስለ መልአክ ፖዚሽን አለም እያወራን ያለው። ጥያቄው ምንድነው? ይቅር የሚል ነው ወይስ ይቅር የማይል ነው? ና አትደበቅ ብራዘር። ተመለስ ብራዘር። ተመልሻለሁ። ይቅር የሚል ነው ወይስ ይቅር የማይል ነው እያወራን ያለው? ይቅር የማይል መልአክ ከፊትህ አለ እያለ ነው ወዳጅ። ጥያቄው ግን ምንድነው? ጴንጤዎች ኃጢአት ብትሰሩ መልአኩ ይቅር አይላችሁም። ኃጢአትን ይቅር የማይል ነው ያሳየው። ኃጢአትን ይቅር የሚል አሳየው። ይቅር አይላችሁም። ኃጢአትን ይቅር የሚል አንጣ ብራዘር። ይቅር አይልም ማለት ይቅር ይላል ማለት ነው። እስኪ ያነበው ጥቅሱን። ይቅር አይልህም እያለህ እኮ ነው። ጥያቄው ምን ነበር ብራዘር? በሰማይ ሆኖ ይቅር የሚል አለ መልአክ የሆነ በሰማይ ይቅር የሚል አለ ወይ ነው አይደል ጥያቄው? ስለዚህ አሁን ያመጣው ክፍል ላይ ሊትራል እንውሰደውና አንተ እንደምትለው በፊት የምሰድልህ መልአክ ኃጢአትን ይቅር የሚል ነው ብለን የምታነበው ይቅር የማይል ነው። ኃጢአት ብትሰራ ይቅር የማይል ነው ማለት አማርኛ እንዴት ነው ዳጂ? ጥያቄው ኃጢአትን በሰማይ ሆኖ ይቅር ስለሚል ነው እየተነጋገርን ያለ ነው። አንተ ሊትራል ሊትራል ወሰደውና ኃጢአት ብትሰራ ይቅር አትልም ነው አይልም ነው መልአኩ የሚለው። ብራዘር ላምብብል አይዞህ ረጋ በል ስሜት ያቱ አይዞህ አንተ ብራዘር። እሺ አጥና ኦኬ። መልሱ እኮ ግልጽ ነው። መልሱን እኮ አጥናው መልሶታል። ምንድነው ወንድምነት በሰማይ ሆኖ በምድር የሚሆን መላእክት ሲጀምር ይቅርታ አድራጊ ወይ ደግሞ ኃጢአትን ይቅር ባይ አይደሉም። የባህሪያቸውም አይደለም። ኃጢአትን ይቅር አይሉም። ኃጢአትን ይቅር የሚል የእግዚአብሔር ባህሪ ነው። ኃጢአትን የሚያስተሰርይ እግዚአብሔር ነው። ከመላእክት ወገን በብሉይ ኪዳን ታሪክ ውስጥ አንድም ቦታ ላይ እደግመዋለሁ፣ አንድም ቦታ ላይ ይሄንን ነገር ያደረገ የለም። በዚህ ክፍል ላይ የተጠቀሰው ክፍል ኦኬ በፊቴ መላኬን ልካለሁ ኃጢአትን ብታደርግ ይቅር አይልህም ነው።
ምክንያቱስ የተሰጠ ኮማንድ አለ ለእስራኤል ሕዝብ ከዛ ከተሰጠው ኮማንድ እልፍ ቢሉ የሚመራቸው እግዚአብሔር መልአክ ይመታቸዋል ኮማንዱን ያውቃል ትእዛዙን ያውቃል ከዛ ቢያልፉ እግዚአብሔር ተሸክሞ እንደሄደው እንደዛ አይሸከምም ነው እንጂ ኃጢአትህን ይቅር ይልሃል አይደል እኮ አሁን ኃጢአት ብትሰራ ማለት ነው ኤርሚ አሁን አንተ ኃጢአት ብትሰራ ይስራኤልም ያለቆ ምንድነው ኃጢአት የሚሰሩት የእስራኤል ኃጢአት ምን ነበር በመድረ በዳ ሲጓዙ ከኮማንዱ ፈቀቅ ማለት ነው አይደል ከተዛዙ ከእግዚአብሔር ውጭ ከሆንክ ይቅር አይልም ይያለህ ነው እኮ ሌላ ብራዘር አይልም መጽሐፍ ከእግዚአብሔር ውጭ አይልም ከኮማንዱ አለ ትእዛዝ ህግ አይደል ሰጣቸው አጥናው ትእዛዝ ማለት ነው ትእዛዝ ተሰጣቸው ትእዛዝ እኔስ ያልኩ ያሉት እሱን እኮ ነው ትእዛዝ ከእግዚአብሔር ትእዛዝ ስትወጣ ለእስራኤል ልጆች የተደማመጠ ለእስራኤል ልጆች የተሰጠው ትእዛዝ ምን ነበር ለእስራኤል ልጅ ከእግዚአብሔር ውጭ ሌላ አታምልክ ወንድምህን ውደድ ብዙ ነገር አስርቱ እንትኖች አሉ አይደል ትእዛዛቶች ከነሱ ራሱ ብትወጣ የእግዚአብሔር መልአክ ይቅር አይልህም ተጠንቀቅ በፊቱ ይያለህ ነው ኦኬ የወንድምነት ጥያቄ በሰማይ ሆኖ ኃጢአትን ይቅር የሚላል ወይ ነው ያንተ መልስ ደግሞ ይቅር አይልህም ይያለህ እኮ ነው በሰማይ ሳይሆን አሁን እዚህ ላይ ያዘዘ ያለው ጥያቄው ሳይገባ እኮ ነው መልሰው የወንድምነት ጥያቄ ምንድነው ኃጢአትን ይቅር የሚላል ወይ በሰማይ ሆኖ ነው ያለ አንተ ደግሞ መልአኩ ኃጢአትን ይቅር አይልም ይቅር አይልም ልክ ነው ኃጢአትን ይቅር አይልም መልአክ ምክንያቱስ ኢየሱስ ራ አይደለም አይመለከታቸውም መላእክት ያንተን ኃጢአት ይቅር ማለት ይቅር ያለ ማለት አይመለከታቸውም የተሰጠ ኮማንድ አለ ትእዛዝ አለ የተሰጠውን ትእዛዝ ከተላለፈ ይመታሃል ነው ታቃዬ ነው ጌታ ለህዝቡ የተናገረ ይመታሃል ስለዚህ ይቅር አይልህም ኃጢአት ከሰራ ይቅር አይልህም ይያለህ እኮ ነው እንደማመጥ ምህረተ ብዙ ታጋሽ ሩህሩህ ባለ ብዙ ምህረት እግዚአብሔር ነው እስራኤልን እግዚአብሔር ስለተሸከመው እንጂ ጌታ እንዳለው በመላእክት እጅ አሳልፎ ሰጥቶት ቢሆን ኖሮ ዘር ትውልዳቸው በምድር አይገኝም ነበር አጭዳው ነበር የሚተዋቸው በዳዊት ዘመን እንኳን በኢያቡሳዊ በኦርና ውድማ ላይ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ያየነው ኢየሩሳሌምን የሚቀስፉ እግዚአብሔር መልአክን ላከ ይላል በዳዊት በደልና ኃጢአት ምክንያት ነው ለበበል የተመዘዘ ሰይፍ የያዘ በኢያቡሳዊ በኦርና ውድማ ማለት አሁን ቤተ መቅደሱ የነበረበት መስጊዱ ያለበት ቦታ ማለት ነው የኦርና ውድማ ነው የሚባለው እዛ ጋር የተመዘዘ መልአክ የተመዘዘ ሰይፍ የያዘ መልአክ አየ ዳዊት እግዚአብሔር ነው መልአክ ኢየሩሳሌምን ሊያጠፉ ይላካቸው አንድ መልአክ እግዚአብሔር ልኮት ሂድና አጥፋ ብሎ ወይ ይሄኛው ያሳዘናል ብለው የተውት የለም ትእዛዝ ነው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልክ እንደዚሁ ኢየሩሳሌምን የሚያጠፉ መላእክትን እግዚአብሔር ላከ አንደኛ ዜና መጽሐፍ ምዕራፍ 21 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ብራዘር አንድም ቦታ ላይ ኃጢአት ይቅር ሲሉ አታይም ኦኬ አጥፉ ብሎ ያላቸውን አጥፉ በሰዶም በገሞራ ሄደው ከተማይቱን እንዲያጠፉ እግዚአብሔር ላከ መልአክን አጠፉ አንተን ኃጢአትን ይቅር የሚል መልአክ የለም የወንድምነት ጥያቄ በመጀመሪያ ይግባህ በሰማይ ኃጢአትን ይቅር የሚል ብሎ ሲልህ አንተ በምድር መተህ አታውራ በምድር የምታወራ ከሆነ መልአክ መተው ለዳዊትም ለእስራኤልም አዝነው ሰይፋቸውን አልመዘዙም ራሱ እግዚአብሔር ነው አንደኛ ዜና መጽሐፍት ላይ አሁን በቃህ ሰይፍን ወደ እፎቱ መልስ አለው ይላል የእግዚአብሔር መልአክ ማለት ነው በቃህ አለው እንደናንተ ገብርኤል ብላችሁ እንዳላችሁት አመፀኛ አይደለም የናንተ ገብርኤል ነው ያልኩት ቅዱስ ገብርኤል አይደለም ሕማማተ መስቀል ላይ በቀራኒው መስቀል ላይ ተሰቅሎ ሳለ ጌታችን ኢየሱስ ክርስቶስ መላእክት በጊዜ ቀትር መተው ሲሰግዱለት ይላል ታሪኩ እና ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ ብለው እንዲሉ አለና ሚካኤል ቆሞ ያደንቅ ነበር አምላኬን እንዴት እንደዚህ ረቃኑን ሆነው ይሰቅሉታል ይያለ በፍጥረቱ እጅ እንዴት ይሰቀላል ይያለ ተደነቀ አርመመ ተደነቀ ወገብርኤል ተደመ ተናደደ ተቆጣ ተበሳጨ ከዚህ የተነሳ ሰይፉን አውጥቶ ሊወረውረው ሲል ተው ከቁጣ ታገስ ሰይፍንም ወደ ሰገባ መልስ ብሎ ሲለው ጌታችን ኢየሱስ ክርስቶስ ያንተ ምሕረትና ቸርነት እስከመቼ ነው ብሎ የጌታውን የኢየሱስ ክርስቶስን ትእዛዝ ንቆ ሰይፉን ቢወረውረው የቤተ መቅደሱን መጋረጃ ለሁለት ቀደደ ብላኮ የምትቀደድ ቤተክርስቲያን ነች በውሸት
በኢየሱስ ሞት የተቀደደን መጋረጃ ገብርኤል በሰይፍ ቀደደው። እንትኑ ስድቡን ምናምን ተውና ተራቲያ አምላኬን ተሳደቡ ሜዩት አድርግ። አንተ አይደለም የምን ስድቡን ተው ነው አምላኬን አንተ እየተሳደብክ ነው ያለ ዝም ብለው ውሸት እየተሳደብክ ነው ያለ። ቀደዳ ውሸት ማለት ነው። ቀደዳ ማለት ውሸት ማለት ነው። ምንም ስድብ አሁን እንትኑ እንትን ሲልባችሁ ነው። እሺ ሜዩት ካላደረክ አስወርዳለሁ። በቃ ይሄ ነው። እንደዚህ ነው ማለት ነው። ማስወረድ ትችላለህ። ውሸት አመላችሁ ነው። ኦኬ ቀደዳ ተቀደድ ማለት ነው። ተቀደድ እታች ረድ ተቀደድ አትበጭረቅ አትቀደድ ይላሉ የሀገራችን ሰዎች ማለት አትዋሽ ማለት ነው። ኦኬ አትዋሽ ማለት ነው። ገብርኤል በሰይፍ ቀደደ ብላ የምትቀደድ ቤተክርስቲያን ያንተ ቤተክርስቲያን ነች። የቤተ መቅደሱን መጋረጃ ገብርኤል ቀደደ ብላ የምትቀደድ ቤተክርስቲያን ኦርቶዶክስ ናት። የምትዋሽ ማለት ነው። እና በዚህ ቦታ ላይ ገብርኤል የኢየሱስ ክርስቶስን ትእዛዝ እምቢ ብሎ ያንተ ምህረት እስከመቼ ነው አላበዛውም አይነት ነገር ብሎ ሰይፉን ቢወረውረ የቤተ መቅደስ መጋረጃ ከላይ እስከታች ሲቀደድ ተቀደደ ብለው አሉ። እኔ የምልህ የቱ ጋር ነው እንደዚህ ተብሎ የተጻፈው? የትኛው ወንጌል ነው እንደዚህ ብሎ የጻፈው? ከአራት ወንጌላቶች ውስጥ አንድም አልጻፈም። የአንደኛ ዜና የኢያቡሳዊ ኦርናው ድማ ላይ ያለውን ዳዊት ያለውን ይኸው ነገርኩ። ይሄዱና ግቡና ይዩት። በትንቢተ ሕዝቅኤል ላይ እግዚአብሔር ከተማይቱን የሚያጠፉ መላእክትን ላከ እና አጠፉ። መላእክት ኮማንድ ይሰጣቸዋል፣ ትእዛዝ ይሰጣቸዋል ከሰራዊት ጌታ ከእግዚአብሔር ዘንድ ሂድና ሰዶምና ገሞራን አጥፉ፣ እቺን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ነው ያሉት። እዛ ጋር ማን ነው? ዘፍጥረት መጽሐፍ ምዕራፍ 19 ላይ ማንን ራርተው አዳኑ? ከዛ ቦታ ላይ ማንንም አላዳኑ። ሎጥን ብለህ ብትል የራራለት እግዚአብሔር ነው። ጻድቅ ሰው ነው፣ በዛ ይኖር ነበረ። የእግዚአብሔር መልአክ አስቸኩለው እጁን ይዘው አወጡት ይላል። ጻድቁን ከኃጢአተኛ ጋር ሊያጠፋ እግዚአብሔር ፍቃዱ ስላልነበረ በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር ነበር በመካከላቸው። ተጽፏል አዲስ ኪዳንም ላይ። የቱ ጋር ነው መልአክ የሰውን ኃጢአት ይቅር ሲሉ ያየኸው? ያለ ስራቸው ስራ ትሰጣላችሁ። አንድም ፍጥሩም በልማንም ከአብርሃም አምላክ ከእግዚአብሔር በስተቀር ኃጢአትን ይቅር የሚል የለም በሰማይ በምድር። 4 ነጥብ። የኃጢአት ስርየትን የሚሰጥ አንተን ይቅር ብያለሁ ብሎ ሊልህ የሚችል መልአክ የለም የለም። ስለዚህ እንደዚህ አይነትን ውሸት ላይ ቆማችሁ ያልሆነ ቃል አታገናኝ። ያመጣው ጥቅስ እንኳን ራሱ እኮ ኃጢአትን ይቅር አይልም ነው። ምክንያቱስ የመልአኩ ስራ አይደለም፣ የመልአኩ ባህሪ አይደለም ኃጢአትን ይቅር ማለት። እና እግዚአብሔር ምን እያለው ነው? ይመታል ነው። ትእዛዝ ሰጥቶታል እስራኤልን። አዎ ከዚህ በኋላ ከእናንተ ጋር አልሄድም ብሏቸዋል። ስላስቆጡት ስላበሳጩት አምላኬን ማለት ነው። ስላስመረሩት አልወጣም ከእናንተ ጋር አልሄድም ብሏል። ባሪያው አንተ ከኛ ጋር ካልወጣህ አታውጣን እያለው ብሎ ያለው ማለት ነው። ያውቃል። የእግዚአብሔር መልአክ እንደማይምሩ ያውቃል። ኃጢአትን ይቅር ማለትም ባህሪም የላቸውም። ይቅርታው፣ ቸርነቱ፣ ምሕረቱ ለዘላለም የሆነ የእስራኤል አምላክ እግዚአብሔር ብቻ ነው ኃጢአትን ይቅር የምትል እንጂ የሆነች ሴትዮ ከሞተች በኋላ በዛ በሰማይ ሆኖ ኃጢአቱን ይቅር ብያዋለሁ ብላ የምትልህ ለአንተ ማንም የለም ነው ብለን የምንለው። ቴንኪው ተባረኩ ወንድምነት። ጥያቄውን እኮ ራሱ መልሶታል። አንተ የጠየቀው በሰማይ ይቅር የሚል ነው ያልከው፣ እሱ ደግሞ በምድር ይቅር አይሉም ነው። በምድርም በሰማይ መላእክት ኃጢአትን ይቅር አይልም። 4 ነጥብ። ቴንኪው ወንድምነት። ጸጋ ይብዛልህ። እሺ ወንድምነት አይዟችሁ ጋይስ አይዟችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ቁጥር ጻፉልን እስቲ ወገኖች። ሼሩን በደንብ ከፍ እናድርገው። አንዳንድ ድምጽ አይሰማም ምናምን ቪዲዮ የለም ምናምን የሚሉ ሰው ኮሜንቶች
እያየን ነውና እንደዚህ ሲያጋጥማችሁ ውጡና ተመልሳችሁ ግቡ። ውጡና ከሲስተሙ ተመልሳችሁ ግቡ። ጸጋ ይብዛላችሁ። ሼር ይደረግ፣ ታፕታብ ይደረግ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። በደም ሼር ይደረግ፣ በደም ታፕታብ ይደረግ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሞዴሬተሮች ገስት ላይ ከላኩ ሰዎች መካከል ኦርቶዶክሳውያን ይኖር ይሆን? እስቲ ሪኩዌስት የላኩ ሰዎች ካሉ ተቀበሏቸው። ወይ ካላችሁ ኦርቶዶክሳውያን በተለይ የነገረ ቅዱሳን ኦርቶዶክስ ውስጥ ያለው አስተምሮ ትክክል ነው ብሎ የሚያምን ሰው ካለ አንድ ቁጥር ይጻፍልን፣ እናስገባዋለን። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ ሰላም እታለ ሰላም ኒሳ ይሰማል? እሺ ሌላ ኦርቶዶክሳውያን አለ? እሺ ኦርቶዶክሳውያን ካላችሁ እንቀበላችሁ።